ሰላም ክብሯን የመልፈንቹ ቤተሰቦች እንደምናላችሁልን አርሰናል ኢንፎ ተመልሷል። በሁለት ርዕሰ ጉዳዮች ከናንተ ጋር ቆይታ ልናደርግ ነው ዛሬ የተገናኘ ነው። አርሰናል አዳዲስ ፊርማዎችን በዚህ ሳምንት ይፋ ያደርጋል ተብሎ ይጠበቃል። ግን ተጨማሪ ዝውውሮች እንዲፈጽም ይጠበቃል። አንደኛው ዝውውር የቪክተር ዮኬሬሽ ዝውውር ነው። የቪክተር ዮኬሬሽን ዝውውር በማስመልከት የስፖርቲንግ ሊዝበኑ ፕሬዚዳንት ፍሬዴሪኮ ቫርዴስ ተደጋጋሚ አስተያየቶችን እየሰጠ ነው የሚገኙ። ትናንትናም ከባለፈው ተመሳሳይ አይነት ይዘት ያለው ግን አዳዲስ ሀሳቦችን የጨመረበትን ሀሳብ ለሚዲያዎች መስጠት ችሏል። ምን አይነት ሀሳቦችን ሰጠ፣ በዝውውሩ መንገድ ወይም በዝውውር ሁኔታ ላይ የሚገልጹ ምን አይነት ፍጮችን ሰጠ የሚሉትን እንመለከታለን። አስተያየቶችንም በአጭሩ እንዳስሳለን። በብዙ ጉዳዮች ነው አስተያየት ሰጠኝ። ያ ግን ከቪክተር ዮኬሬሽ ጋር ተዛማጅነት ያላቸውን ጉዳዮች እናነሳለን። ሁለተኛ ጉዳይ የፕሪሚየር ሊግ የቴሌቪዥን አስተላላፊ አካል የሆነው ቲኤንቲ አዳዲስ ህጎችን በፕሪሚየር ሊግ የቴሌቪዥን መብት ላይ ወይም ደግሞ ቴሌቪዥኖች እየተመለከትን አዳዲስ ህጎችን ይኖራሉ ብሎናል። በጣም አነጋጋሪ የሆኑ አዳዲስ ህጎች ይኖራሉ። የትኞቹ ህጎች ናቸው እነዚህ ህጎች? እንዲሁም ደግሞ በምን ያህል ደረጃ ተፈጻሚነት ይኖራቸዋል? በየትኛው ጨዋታ በምንኛው ደቂቃ ላይ ተፈጻሚነት ይኖራቸዋል? እንዴትስ ይሄኛው ህግ ወደ እግር ኳስ ውስጥ በተለይ ደግሞ ወደ እንግሊዝ እግር ኳስ መጣ የሚሉትን ጉዳዮች እንዳስሳለን። ምክንያቱም ኮፒ የተደረጉት የሚባሉ ከኤንኤፍኤል ወይም ደግሞ ናሽናል ፉትቦል ሊግ ነው ከአሜሪካ የራግቢ ውድድሮች ለምን ወደ ከዛ መጡ የሚሉትን ጉዳዮች እየዳሰስን እንቆያለን። የምትገኙት አርሰናል ኢንፎ ላይ ነው። ሰብስክራይብ አድርጉልን፣ ቤተሰቡን ከዚህ ተወዳጅ የመድፈኞቹ ገጽ ላይ አብራችሁ ቆዩ። ደግሞም ስትጀምሩ ለእናንተ በጣም ቀላል የሆነ ነገር አለ። ቪዲዮን ላይክ አድርጋችሁ ጀምሩት። ምንም አይነት ሰከንድ ጊዜ ገንዘብ አይወስድምና ላይክ አድርጋችሁ ቪዲዮን ጀምሩት። እሱን ስታደርጉልን እኛ ወደ ብዙ የእግር ኳስ ተመልካቾች ጋር እንድንደርስ ያደርገናል። ሁሉንም ስለምታደርጉልን ስለምትከታተሉንም ጭምር ከልብ እናመሰግናለን። ከመሸጋገሪያ ሙዚቃ በኋላ ተመልሼ እመጣለሁ። አርሰናል እንግዲህ በክረምቱ የተጫዋች የዝውውር መስኮት ውስጥ በተለያየ መንገድ ተሳትፎ እያደረገ ነው። ደጋፊዎች በሚፈልጉት ደግሞ ቡድኑን በአፕግሬድ በሚያደርጉት ቦታዎች ላይ እስካሁን ምንም አይነት የተጫዋች ፊርማ ባያደርግም በለቀቁ ተጫዋቾች እንዲሁም ደግሞ ላይክ ቱ ላይክ በሪኳየርመንት መልኩ ዝውውሮችን እየፈጸመ የሚገኙ የፈጸማቸውን 3 ዝውውሮች በዚህ ሳምንት ይፋ ያደርጋል ተብሎ ይጠበቃል። ከፈረንጆች ጁላይ 1 ወይም ደግሞ የፈረንጆች ሐምሌ 1 ጀምሮ እነዚህን ዝውውሮች እግር ኳስ ተመልካች ወይም ደግሞ ለአርሰናል ደጋፊዎች ያስተዋውቃል ተብሎ ይጠበቃል። በዚህ ሳምንት ከሚተዋወቁ ተጫዋቹ አንዱ ማርቲን ዙቢሜንዲ ወደ ለንደን በድጋሚ መጥቷል። የፊርማ ስነ ስርዓቱ እንዲሁም ደግሞ በይፋ ለመተዋወቅና የማሊያ ርክክብ ለማከናወን ማለት ነው፣ የፎቶ ሹቶችን ለማከናወን ክርስቲያን ኖርጋርድ እንዲሁም ደግሞ ኬፓ አሪዛባላጋ በዚህ ሳምንት ይፋ የሚደረጉ የአርሰናል ተጫዋቾች ይሆናሉ ማለት ነው። 3ቱም ተጫዋቾች በዚህ ሳምንት ይፋ ይደረጋሉ ተብሎ ነው እንግዲህ የሚጠበቀው ከአዲሱ የበጀት ዓመት ወይም ደግሞ ፋይናንሻል ፔሪድ በሚሉት በፈረንጆቹ ከጁላይ 1 ጀምሮ አርሰናል ተጫዋቾቹ ማስታወቅ ይጀምራሉ። እንግዲህ ከአርሰናል ፍላጎቶች ወይም ደግሞ ትኩረቶች እንደ አንዱ የሆነ የአጥቂ ስፍራ ቦታ ነው። እሙን ነው ለሱ ለአጥቂ ቦታ ደግሞ አርሰናል 2 ተመራጭ ተጫዋቾች ያሉት ቤንጃሚን ሼሽኮ እና ቪክተር ዮኬሬሽ ማለት ነው። እናም ከሁለት አንዱን ወደ ክለቡ ያመጣል ተብሎ ይጠበቃል። በደጋፊዎቹ ዘንድም ይሁን በክለቡ የቅርብ ሰዎች ውስጥ እነዚህን ዝውውሮች እስኪፈጽም ድረስ በጉጉት ይጠበቃል። የአርሰናል የአዲሱ የፕሪሲዝን ልምምድ ከመጀመሪያው በፊት ጁላይ 7 ከዛ በፊት ደግሞ ዝውውሮች እንዲጨርስ በብዙ ይጠበቃሉ ማለት ነው። ይሄ የኛ ብቻ ሳይሆን የሚኬል አርቴታ ፍላጎትም እንደሆነ ነው እንግዲህ ሚዲያዎቹ የሚያነሱት። ከአንዱ ከፍላጎቶቹ አንዱ ከሆነው ደግሞ ተጫዋች ቪክተር ዮኬሬሽን በማስመልከት የስፖርቲንግ ሊዝበኑ ፕሬዚዳንት ፍሬዴሪኮ ቫርዴስ በድጋሚ ባለፈው ጊዜም እንደዚህ አይነት አስተያየት ሰጥቷል። አሁን በድጋሚ ወደ ሚዲያ ወጥተው አስተያየት ለመስጠት ተገደዋል ማለት ነው። እንግዲህ ቪክተር ዮኬሬሽና እንዲሁም ደግሞ የስፖርቲንግ ሊዝበን የበላይ አመራሮች ትልቅ ጸብ ውስጥ እንዳሉ ይታወቃል። እንደውም ጸባቸውን ለመገላገል በጣም ሱፐር ኤጀንት የሆነው ሜንዴዝ የኤጀንቶቹ ኤጀንት ይሉታል፣ የክርስቲያኖ ሮናልዶ የቀድሞ ኤጀንት እነሱን ለማስታረቅ ወይም ደግሞ ለመገላገል በሚመስል መንገድ በዚህ ዝውውር ውስጥ እንዲሳተፍ ስፖርቲንግ ሊዝበን እንደምትሉት እንደ ሪኮመንዴሽን ወይም ደግሞ ሰጂ ኢንቫይት አድርጎት በዝውውር ውስጥ ለመሳተፍ ጀምሯል። ወይም ደግሞ እንደ መገላገል በዚህ ዝውውር ውስጥ እየተሳተፈ ነው የሚገኘው። አንዱ እንግዲህ በቃል ደረጃ ስምምነት ነበራቸው ነው የሚባለው። ቪክተር ዮኬሬሽ እና ስፖርቲንግ ሊዞች በዚህ ውድድር ዓመት በ60 ሚሊዮን ዩሮ ከቡድኑ እንዲለቅ የቃል ደረጃ ስምምነት ነበራቸው። የቃል ደረጃ ብቻ ሲሆን በጥቂቱም ወይም ደግሞ ተቀባይነት ባይኖረውም የፊርማም ነበራቸው። በዚህ ውድድር ዓመት በ60 ሚሊዮን ዩሮ እንዲለቅ ማለት ነው። ቪክተር ዮኬሬሽ ያ ቃል ተገብቶልኛል፣ አሁን ቃላቸውን አጥፈዋል ነው እንግዲህ የሚለው ሀሰን ሳታኪያ የቪክተር ዮኬሬሽ
ኤጀንትም እንደዚህ ተመሳሳይ ጉዳዮችን ነው ሀሰን ሳተካ የሚያነሳው ማለት ነው። ቃል ተገብቶልን ነበር እንዲለቅ ነው የሚለው። እንግዲህ በዚህ ጉዳይ ነው እንግዲህ ፍሬድሪኮ ቫልዴስ በድጋሚ ወደ ሚዲያ ወጥቶ ለእግር ኳሱ ተመልካች መናገር የቻሉት። አንድ እሳቸው ለምንድን ነው ወደ ሚዲያ የሚወጡት? በተጫዋች ዝውውር ላይ የስፖርቲንግ ዳይሬክተሮችና ወይም ደግሞ አንዳንድ የክለቦች ባለሙያዎች ናቸው እንጂ ፕሬዚዳንት በብዙ ሲናገር አይሰማምና ለምንድን ነው የሚሉት ጥያቄዎች በብዙ ይነሳሉ። አንደኛውና ትልቁ ምክንያት የነሱ በጣም ታዋቂው የሆኑና ብዙ ፕሮሚሲንግ የሚሉት ስፖርቲንግ ዳይሬክተር ሁጎ ቬና ወደ ማንቸስተር ሲቲ አቅንቷል። የማንቸስተር ሲቲ ስፖርቲንግ ዳይሬክተር ሆኗል። ቺኪ በክርስቲያን በመተካት ሁጎ ቬና የማንቸስተር ሲቲ ስፖርቲንግ ዳይሬክተር ሆኗል። አሁን ስፖርቲንግ ዳይሬክተር ቢያላቸውም ሊዝበኖችና በቀጥታ በዝውውሮች ላይ እየተሳተፈ የሚገኘው የክለቡ ፕሬዚዳንት ፍሬድሪኮ ቫልዴስ ነው እና ምን አለ መሰላችሁ ቪክተር ከፍተኛ እድል አለው ከኛ ጋር የመለያየት አለ። በጣም ከፍተኛ እድል አለው። ባለፈውን ጊዜ እንዳልኳችሁ በውል ማፍረሻው 100 ሚሊዮን ዩሮ የመልቀቅ ከዛ ባነሰ የመልቀቅ እድል አለው አለ። ወይም ደግሞ እሱን አንጠብቅም አለ። 85.4 ሚሊዮን ፓውንድ 85.4 ሚሊዮን ፓውንድ ወይም ደግሞ 117.2 ሚሊዮን ዶላር የውል ማፍረሻው በ3 በዩሮ በፓውንድ ነው በዶላር ስትገልጹት ማለት ነው 185 እና 117 ማለት ይሄን አንጠብቅም አሉ። ከዛ ባነሰ ገንዘብ ከኛ ጋር የመለያየት እድሉ በጣም ሰፊ ነው አለ። ከዓለማችን ምርጥ የጊዜው ተጫዋቾች ውስጥ እንደ አንዱ ነው። ይህን ተጫዋች በ60 ሚሊዮን ፕላስ 10 ሚሊዮን ዩሮ ይለቃል ብላችሁ ግን በፍጹም እንዳታስቡ አለ። ለፋይናንስ ብለን ተጫዋቾች የምንሸጥበት ጊዜ አሁን አልቋል፣ ወይም ደግሞ ይሄኛው ጊዜ ትክክለኛው ጊዜ አይደለም አሉ። ምክንያቱም የምንገደድበት የፋይናንስ ህግ የለብንም። በፋይናንሻል በጣም ስቴብል ነን። ስለዚህ ለፋይናንስ ነው ተጫዋቾችን የምንለቅበት ጊዜ አይደለም አሉ። ብራያን ምቤሞን 55 ሚሊዮን ፓውንድ ሲሸጥ እንዲሁም ደግሞ ማቲያስ ኩኛ በማንቸስተር ዩናይትድ በ62.5 ሚሊዮን ፓውንድ ወይም ደግሞ በ73.2 ዩሮ ሲሸጥ ተመልክተናል። ማንቸስተር ዩናይትድ ለብራያን ምቤሞ 55 ሚሊዮን ፓውንድ አቅርቦ ሪጀክት ሲደረግ ተመልክተናል። እናም የገበያው ዋጋው ምን እንደሚመስል እያጠናን የሚገኘው። እንዲሁም ደግሞ በተመሳሳይ ቀጥሎ አርሰናል ለቪክተር ዮኬሬሽ ተመሳሳይ ወይም አቅራቢያ እድሜ ላይ የሚገኙ ተጫዋቾች ከ60 ሚሊዮን ዩሮ በላይ ሲያወጣ እየተመለከት ነው አሉ። ማርቲን ዙቢሜንዲን ይመስለኛል ለዛ በእድሜው አቅራቢያ ላይ የሚገኙ ተጫዋቾች እንደዚህ ሲያቀርብ እየተመለከት ነው የምንገኙ። ስለዚህ ለኩናና ለምቤሞ 75 ሚሊዮን ዩሮ አካባቢ ላይ እየተደራደሩ እኛ ቪክተርን በ60 ሚሊዮን ዩሮ የምንሸጥበት ምንም አይነት አጋጣሚ አይኖርም፣ ወይም ምንም አይነት እድል አይኖርም ማለት ገቢውን በደንብ እያጠናን ነው። ገቢውን እየተመለከትነው ነው። ቪክተር ከዓለማችን በጣም አስደናቂ ታለንቶች እንዳንዱ ነው። በቀላል ሂሳብ እሱን ይለቃሉ ብላችሁ እንዳትጠብቁ ሲል ነው መናገር ቻሉ። በቪክተር ህልሞች ላይ እንደ ማንኛውም የኛ ተጫዋቾች አንቆምም ወይም ደግሞ ስሜታዊ አይደለንም አሉ። መጫወት በሚፈልግበት ክለብና በህልሙ ላይ በፍጹም አንቆምም አሉ። እኔ እንደማስበው በየትኛው ገንዘብና በየትኛው ሂሳብ መልቀቅ እንደሚችል እሱ የሚሆኑ ኤጀንቱ ሀሰን ሳታኪያ በደንብ ያውቃሉ። በየትኛው ዋጋ እንደምንሸጠው ያውቃሉ። ለእናንተ አልገልጽላችሁም አሉ። ግን 100 ሚሊዮን አንጠብቅም፣ በ60 ሚሊዮን ዩሮም አንሸጠውም ሲሉ ነው እንግዲህ መናገር የቻሉት። ነገሮች ማይሆኑ ከሆኑ ወይም ደግሞ ይሄን ሂሳብ ማይፈቅዱ ወይም ደግሞ ይሄ ሂሳብ ማይቀርብልን ከሆነ ግን ምንፈልገው ሂሳብ ማይቀርብልን ከሆነ ግን ቪክተር ዮኬሬሽ የኛ ተጫዋች ሆኖ ኮንትራት ሊፈርም የሚችልበት እድል ሊኖር ይችላል ብለዋል። እሱን ለሱ በሚቀርቡ ሚዲያዎች በድጋሚ ወደ ፖርቱጋልም ለሆነ ለስፖርቲንግ ሊዝበን ቪክተር ዮኬሬሽ እንደማይጫወት ነው እየተናገሩ የሚገኙት። ግን ፕሬዚዳንቱ ትክክለኛ ሂሳብ ማይቀርብልን ከሆነ ተጣርፈን የምንሸጥበት ምክንያት አይኖርም፣ እናም ከኛ ጋር ይቆያል፣ የ3 ዓመት ኮንትራትም ሊፈርም ይችላል ሲሉ ነው እንግዲህ መናገር የቻሉት። በጣም ውስብስብ ከሆኑት የትራንስፈር ሳጋዎች አንዱ ነው የቪክተር ዮኬሬሽ ዝውውር። የአርሰናል ፍላጎትም በግልጽ እስከሆነ አይታወቅም። ቤንጃሚን ሴስኮን የመጀመሪያ እቅዱ እንደሆነ ይታወቃል። ግን በየትኛው በምን ያህል ደረጃ ወደ ቤንጃሚን ሴስኮ የተቃረበ እንደሆነ ወይም ደግሞ ወደ ቪክተር ዮኬሬሽ ትዊስት ያርግ የሚታወቅ ነገር የለም። ግን በጣም በጉጉት ከሚጠበቁት ጉዳዮች በድጋሚ እንዳልኳቸው ከጁላይ 7 ከአንድ ሳምንት በፊት የአርሰናል የፕሪሲዝን ልምምድ ከመጀመሩ በፊት አርሰናል የአጥቂ ስፍራ ተጫዋች ማስፈረም ይፈልጋል። ይሄ ይሳካል አይሳካም ሌላ በጣም ትልቅ ጉዳይ ወይም ትልቅ የቤት ስራ ነው እንግዲህ የሚሆነው ማለት ነው። ወደ ሁለተኛው ርዕሰ ጉዳያችን እንምጣ። የፕሪሚየር ሊግ አዳዲስ ህጎችን ነው እንግዲህ ልንዳስስ የሞከር ነው። የፕሪሚየር ሊግ የቴሌቪዥን የማስተላለፍ መብት ቲኤንቲ
እንደገዛው ይታወቃል። ላለፉት አመታትም እያስተላለፈው እንደሆነ ይታወቃል። ቢቲ ስፖርት ያለፉትን በጣም ብዙ አመታት ከስካይ ስፖርት በመንጠቅ ሲያስተላልፍ ቆየ። ቢቲን ራሱን የቴሌቪዥን ካምፓኒ ቲኤንቲ ገዛው። ቲኤንቲ የፕሪሚየር ሊግን የማስተላለፍ መብት በ6.7 ቢሊዮን ፓውንድ ለ4 አመታት እንደገዛው ይታወቃል። 6.7 ቢሊዮን ፓውንድ ማለት ነው። ለዛ ነው ረብጣ ሚሊዮኖችን ለክለቦች በሽልማት መንገድ የሚያከፋፍለው ማለት ነው። እንግዲህ ሊቨርፑል የፕሪሚየር ሊጉ አሸናፊ ነው። ወደ 25 ሚሊዮን ፓውንድ አካባቢ ነው እንግዲህ ፕሪሚየር ሊግ አስተዳዳሪ ውድድር አስተዳዳሪ አካል ለሊቨርፑል ፕራይዝ መኒ መሸለም የቻለው ማለት በጣም አነስተኛ ገንዘብ ነው። ግን የቲኤንቲ የቴሌቪዥኑ መብት ወይም የቴሌቪዥን ማስተላለፍ መብት ያለው ካምፓኒ ግን ለሊቨርፑል የፕሪሚየር ሊጉን በማሸነፉ ወደ 150 ሚሊዮን ፓውንድ አካባቢ እንደሸለመው ይታወቃልና ከፍ ያለውን ገንዘብ የሚሸልመው ተቋም የፕሪሚየር ሊጉ አስተዳዳሪ አካል ሳይሆን አስተላላፊ የቴሌቪዥን መብት አስተላላፊ ካምፓኒ እንደሆነ ይታወቃል። እና ይሄ የቴሌቪዥን አስተላላፊ ካምፓኒ 3 የተለያዩ አዳዲስ ህጎችን ማውጣት ችሏል። ከአሜሪካ ፉትቦል ጋር ወይም ኤንኤፍኤል ናሽናል ፉትቦል ሊግ ከሚሉት ራግቢው ነው ፉትቦል የሚሉት አሜሪካኖች፣ እግር ኳሳቸው ሜጀር ሊግ ሶከር ነው የሚሉት እና ከኤንኤፍኤል የተቀዱ አዳዲስ ህጎች ይኖራሉ ነው። እንግዲህ የመጀመሪያው የሚሆነው ተቀያሪ ተጫዋቾች ኢንተርቪው እንዲያደርጉ ይደረጋሉ። ወደ ሜዳ ተቀይረው ከወጡ በኋላ በተች ላይኑ ላይ ከአሰልጣኙ ጎን አቅራቢያ ላይ ለብሮድካስተሮች ኢንተርቪው እንዲሰጡ ይገደዳሉ። ተመልካቾች በቀጥታ ላይቭ አንከታተለውም፣ ምክንያቱም ጨዋታው ስለሚኖር ማለት ግን ከጨዋታው መጠናቀቅ በኋላ እንዲተላለፍ ይደረጋል ማለት ነው። ግን ተቀያሪ ተጫዋቾች አስተያየት እንዲሰጡ ይደረጋሉ ማለት ለምሳሌ ማርቲን ኦዲጋርድ ተቀይሮ ከወጣ በኋላ በምን ምክንያት ተቀየርክ፣ በጨዋታው ውስጥ የነበረው ኢንፍሉዌንስ ምንድነው፣ ጨዋታውን የምታሸንፉ ይመስላችኋል የሚመስሉ ጥያቄዎች ለተቀያሪ ተጫዋች እንዲቀርቡ ይደረጋሉ ነው። የሚረብሽ ስሜት ያለው ይመስለኛል። በእግር ኳሱ በፍጹም ያልተለመደ ነው። ይሄ በጣም እያነጋገረ ነው የሚገኘው። ልክ እንደ አሜሪካ ፉትቦል እንዳልኳችሁ ደግሞ የካሜራ ባለሙያዎች ወደ ሜዳ እንዲገቡ ይፈቀዳል የተባለ እንግዲህ በጨዋታው በሙሉ ዙሪያ ሳይሆን እንግዲህ ጨዋታውን በቅርብ በክሎዝ አፕ ካሜራ የሚያስተላልፈው ከትከሻው ጋር ያደርገው ጨዋታው የሚቀርጸው የካሜራ ባለሙያ ወደ ሜዳ የሚገቡ በሁለት አጋጣሚ ብቻ ነው በእግር ኳስ የተለመደ። አንደኛው ተጫዋቾች ወደ ሜዳ ሲገቡ እንዳትሰለፉ ፊታቸውን ክሎዝ አፕ ለቴሌቪዥን ማሳየት፣ ከዛ ደግሞ ጨዋታው ከተጠናቀቀ በኋላ አሸንፈው ሆነ ተሸንፈው ካሉ ኢሞሽናቸውን፣ ስሜታቸውን፣ ደስታቸውን፣ ሀዘናቸውን በቅርብ ለማሳየት ይሞከራል ማለት። በሁለት አጋጣሚ በቅርብ ክሎዝ አፕ ይቀርጻል የካሜራ ባለሙያ ወደ ሜዳ ገብቶ ማለት። አሁን ግን ጎል በገባ ሰዓት የጎል ሴሌብሬሽኖችን ለመቅረጽ ወደ ሜዳ እንዲገባ ይደረጋል ነው እንግዲህ እየተባለ በቅርብ ገብቶ ለሰከንዶች ፉቴጆችን አንስቶ ይወጣል። ይሄኛውም አዲስ ህግ ነው። ሶስተኛውና በብዙ የእግር ኳሱ ባለሙያዎች ለተመልካቾቹ የሚያስደስት ይመስለኛል፣ ግን ለአሰልጣኞችና ለተጫዋቾች በጣም ስሜት የማይሰጠው እና በስፔን እግር ኳሱ የተለመደው በተለይ ደግሞ በኤል ክላሲኮ በአንዳንድ ሁኔታዎች የምንመለከተው ቼንጂንግ ሩም ወይም ደግሞ መልበሻ ክፍል ውስጥ ካሜራማኖች እንዲገቡ ይደረጋል ነው እንግዲህ የጨዋታው መጀመሪያ ላይ ከመሆኑ በፊት ተጫዋቾች ለማሟሟቅ ወደ ሜዳ ገብቶ ተመልሰው የመጨረሻ ቲም ቶካቸውን ከአሰልጣኙ ጋር በሚሰጣቸው ትዕዛዝ ላይ የካሜራ ባለሙያዎች ገብተው እንዲቀርጹ ይደረጋሉ። የመጨረሻ ስሜቶቻቸውን ይቀርጻሉ። ይሄ ደግሞ ጨዋታው ከመጀመሩ በፊት ብቻ ሳይሆን ጨዋታው ከተጠናቀቀ በኋላም ወደ መልበሻ ክፍል ገብተው እንዲቀርጹ ይደረጋሉ ነው እንግዲህ የተባለ። ኦል ኦር ነቲንግ የአርሰናል፣ የሲቲ፣ የቶተንሃም ስፐርን ተመልክታችሁት ከሆነ እንደዚህ አይነት ክለቦች የራሳቸውን ፉቴጅ ወይም ደግሞ ቀረጻ አከናውነው በፊልም መልክ ያቀርባሉ። ደግሞ የሚፈልጓቸውን ፉቴጆች ብቻ ነው ለተመልካቾቹ የሚያቀርቡት ማለት። አሁን ግን የፕሪሚየር ሊግ አስተላላፊ አካል በቀጥታ ተጫዋቾች ጨዋታው ካለቀ በኋላ ያላቸውን ስሜት ለተመልካቾች ያደርሳሉ ተብሏል። ድምጽ አይኖረውም፣ በምስል ብቻ ነው የተባለ። ግን ብዙ ነገሮች ይኖራሉ። በተለይ ጨዋታው ከመጠናቀቅ በኋላ ረብሻዎች፣ ጥሎች፣ የስሜት መፈራረቆች ነገሮች ይኖራሉና እሱ እንዲታዩ ተጫዋቾች አይፈልጉም። ግን የፕሪሚየር ሊጉ አስተላላፊ አካል እነዚህን አደርጋለሁ ብሏል። ግን ይሄ ለሙከራ ነው ተብሏል። እንግዲህ ለሙከራ ነው የሚከናወነው። በሁለት ጨዋታዎች ብቻ ነው አንድ ክለብ እንግዲህ 20 ክለቦች ይኖራሉ በፕሪሚየር ሊግ ውስጥ በሁለት የሜዳ ላይ ጨዋታዎች ብቻ ተግባራዊ ይደረጋል ነው የተባለ። እንግዲህ አርሰናል በሚያከናውናቸው የኤምሬት 19 የሜዳ ላይ ጨዋታዎች በሁለቱ ተመርጦ ይከናወናሉ ነው የተባለ። የተቀያሪ ተጫዋች ኢንተርቪው እና የቼንጂንግ ሩም ወይም ደግሞ የመልበሻ ክፍል ቀረጻዎች ይደረጋሉ፣ በሁለቱ ጨዋታዎች ይከናወናሉ ነው የተባለ። ከዛ በኋላ ግን በሚቀጥለው ውድድር ዓመት በ26-27 ሲዝን በአዲሱ ሳይሆን በዛኛው ሲዝን ግን በብዙ ጨዋታዎች ውስጥ ተግባራዊ ይደረጋል ነው ተብሎ እንግዲህ ለሚዲያዎች የተገለጸው። በሁለቱ ጨዋታዎች በየትኛው የሆነ መገመት ይቻላል። በቶተንሃም ሆትስፐር በሰሜን ለንደን ደርቢ ወይም ደግሞ በባላንጣ ደርቢ በማንቸስተር ዩናይትድ ጋር በሚያከናውኑ ወይም በቅርብ ጊዜ ለአርሰናል ተፎካካሪ በማንቸስተር ሲቲ በእንደዚህ ጨዋታዎች ውስጥ ተግባራዊ የመደረግ እድሉ በጣም ሰፊ ነው
እንመለከተዋለን ነው። ግን ብዙ ሰዎችን ያነጋገረን የሚገኘው በተለይ ደግሞ የመልበሻ ክፍሉ ቀረጻ ለስፖርቱ ባለሙያዎች ተቀባይነት ያለው አይመስልም። ለብሮድካስተሮች ግን በጣም ትልቅ የማርኬት ቤዝድ ነው፣ ወይም ከማርኬት አንጻር የሚጠበቅ ወይም ደግሞ ሌላ ኢንተረስቲንግ የሆነ ሀሳብ ነው እና እንግዲህ ቲኤንቲ ጨዋታዎችን በሚያስተላልፍበት ጊዜ እነዚህ ነገሮች እየተመለከትን እንቆያለን ማለት ነው። ቲኤንቲ ጨዋታዎችን እኛ በዲኤስቲቪ የምንመለከት በዚኤስፒኤን ወይም እንግዲህ ዲኤስቲቪ የመካከለኛው አፍሪካን፣ ደቡብ አፍሪካና የምስራቅ አፍሪካን የቴሌቪዥን መብት አለው። ወደ ሰሜን አፍሪካ፣ መካከለኛው ምስራቅ ደግሞ ቢኢን ስፖርት ጨዋታዎችን ያስተላልፋል። ሰሜን አሜሪካ አካባቢ ስፔን ያስተላልፋል። ቢቢሲ ስካይ ስፖርት ደግሞ እንግሊዝ አካባቢ ያለውን ሽፋን ይወስዳሉ። ሁሉም ከቲኤንቲ ገዝተው ነው። ለዛም ተመሳሳይ ፉቴጆች፣ ቀረጻዎች ለኛ የሚደርሱን ማለት ነው። አድማጮች ጨረሱ። ከእናንተ ጋር የነበረኝን የሰኞ ማለዳ አዳዲስ የስፖርት መረጃዎች። ቀናችሁ ብር ይሁን።